ቢስሚላሂ ራህማን ራሂም። በዚህ ክፍል እስካሁን ያሳለፍናቸውን ፊደላቶች ቅርጽ ክለሳ የምናደርግ ይሆናል። ክብ ሳደርግላችሁ ፊደላቶቹን ለመለየት ትሞክራላችሁ። መጀመሪያ በስተቀኝ ካሉ ፊደላቶች እንጀምራለን። አሁን ክብ ያደረኩባት ፊደል ማነች? ሐ። ከሐ በመቀጠል ከላይ አንድ ነጥብ ያላት ከታች ሞላላ የሚመስል ቅርጽና ቋሚ ያላት ፊደል ማነች? ቫ። ጥሩ። ወደ ሁለተኛው መስመር እንሄዳለን። ከታች አንድ ነጥብ ያላት ባ። ሙሉ በሙሉ የተቀባችና ከላይ አንድ ነጥብ ያላት መሃል ላይ የምትገኘው ገይን። ከገይን በመቀጠል ሞላላ ቅርጽ ያላት ከዛ ከላይ ደግሞ አንድ ነጥብ የተደረገባት ዷድ። ጥሩ። ሶስተኛ መስመር ላይ አሁን ክብ ያደረኩባት ከመጀመሪያ የምትገኘው በቀይ የተጻፈችው ፊደል አይን ነች። ከኔ በፊት ቀድማችሁ ለመመለስ ሞክሩኝ ኢንሻአላህ። በዛው ፊደላቶቹን መያዛችሁና ለመያዛችሁን የምትለዩበት ይሆናል። ወደ ሁለተኛው ረድፍ እንሄዳለን። አሁን ክብ የማደርግበት በቀይ የተጻፈችው ፊደል ማነች? ጧ። ከጧ በመቀጠል ከታች አንድ ነጥብ ያላት ባ። ሁለተኛ መስመር ላይ እንሄዳለን። በቀይ የተጻፈችው ከመሃል የምትገኘው ፊደል ማነች? ቫ። ከቫ በፊት እቺን ፊደል ተምረናታል። አይን ነች። ጥሩ። ሶስተኛ መስመር ላይ አይንን የሚመስል ቅርጽ ያላት ነገር ግን ከላይ አንድ ነጥብ የተደረገባት ገይን። ከገይን መጨረሻ የምትገኘው በሰማያዊ የተጻፈችው ራ። ወደ ሶስተኛው መስመር እንሄዳለን። ከታች አንድ ነጥብ ያላት እቺ በጣም የተለማመድናት ፊደል ነች ባ። ከባ በመቀጠል በቀይ የተጻፈችው መሃል ላይ የምትገኘው አይን። ከአይን በመቀጠል ከላይ ሶስት ነጥብ ያላት ሳ። ወደ ሁለተኛው መስመር እንወርዳለን። መሃል ላይ የምትገኘው በቀይ የተጻፈችው ክብ ማደርግባት ጧ። ከጧ በመቀጠል በሰማያዊ የተጻፈችው ራ። ሶስተኛ መስመር ላይ ከላይ አንድ ነጥብ ያላት ቅድም ጧ ያልናት ፊደል ጋር ተመሳሳይ ብቸኛ ልዩነቷ ከላይ አንድ ነጥብ መኖሩ ነው። ቫ ነች። አራተኛው ወይም የመጨረሻው ረድፍ ላይ እንሄዳለን። ከታች አንድ ነጥብ ያላት በሰማያዊ የተጻፈችው ፊደል ማነች? ባ። ከባ በመቀጠል ከላይ ሁለት ነጥብ የተደረገባት ታ። የመጨረሻዋ ፊደል በቀይ የተጻፈች ከላይ አንድ ነጥብ ተደርጎባታል ገይን። ጥሩ። ወደ ሁለተኛው መስመር እንሄዳለን። የመጀመሪያው ፊደል ተቀጣጥላ ማትጻፍ ራ። ከራ በመቀጠል ምንም ነጥብ የሌላት በቀይ የተጻፈችው ፊደል አይን ነች። የመጨረሻ ቃላችን ይሆናል። ከታች አንድ ነጥብ ያላት በሰማያዊ የተጻፈችው ባ። ከባ በመቀጠል አሁን ክብ የማደርግባት ፊደል ሶስት ቋሚዎች አሏት። እነዛ ቋሚዎች እርስ በርስ ተያይዘው ሲን። ከሲን በመቀጠል በቀይ የተጻፈችው ፊደል ጧ ነች። ስለዚህ እነዚህ ቃላቶችን በደንብ ደጋግሟቸው፣ ቀላል ናቸው። እነዚህ መያዛችሁ ለንባብ ትልቅ መሰረት ይኖረዋልና ኢንሻአላህ ትኩረት አድርጋችሁ በዚህ ነገር ላይ ጁህድ አድርጉ፣ ትግል አድርጉ። አላህ ሱብሓነሁ ወተዓላ ደግሞ ቀላል ያድርግላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ